ትሰማኛለህ? ልጄን አይደለም ልትነካት ባጠገቧ እንኳን ውር ብትል እሰራልሃለሁ። ምን አልሽ አንቺ? አዎ አቶ አንበርብር የምለውን በደንብ አድርገህ ሰምተኛል። ልጅ አጠገብ ብትደርስ እሰራልሃለሁ። አንበርብር እንዴ? አዎ እኔ ከዚህ በላይ ይበቃኛል። አንቺ አንበርብር ማናት? ጽጌረዳን በጣም እንደምታፈቅራት አውቃለሁ። ለሷ ብለህ ብዙ ነገር እያደረግክ እንዳለህም አውቃለሁ። ግን ወቅ ቆም ብለህ ብታስብ ጥሩ ይመስለኛል። ምኑን ነው ቆም ብዬ የማስበው? አንተ እንደምታስበው ጽጌረዳ ፍቅራ ነበር ወይ የሚለውን። በአንደበቷ ምንም ነገር ብላኝ አታውቅም። ግን ደግሞ እንደምትወደኝ አይኗ ይናገር ነበር። በዚህ ደግሞ በጣም እርግጠኛ ነኝ። ነብዩ እውነት አንተን ወዳ ነበር ወይ? ምንህንስ ነው የወደደችው? ይሄ ነው ጥያቄው። አልገባኝም። እኔና ጽጌረዳ አብረን ያደግነው እና ያው በተወሰነ ደረጃም ቢሆን በደንብ አውቃታለሁ። ይሄንን ስል ግን ጥርጣሬ ነው እንጂ እርግጠኛ ግን አይደለሁም። ምንድን ነው እያልሻለሽ? እንደነገርኩ ጥርጣሬ ብቻ ነው እኮ። ጥርጣሬሽን ንገሪ። መቼም አባት ሊያገባት እንደሚፈልግ ታውቃለህ አይደል? አዎ። መጀመሪያ አንተ ጋር ሰላም የነበረች ልጅ አባት እንደሚያገባት ስታቅ ተቀያየረች። ታዲያ ይሄ ማስመሰል አይመስልህም? ፌቨን፣ አሁን ባለበት ሁኔታ እንደዚህ ተደበሰበሰ ነገር ብታወሪኝ ምንም አይገባኝም። ማለት የፈለግሽው ነገር በቀጥታ ንገሪ። ይኸውልህ ነብዩ፣ ጽጌረዳ ከልጅነቷ ጀምሮ እናቷን መርዳት፣ ከድህነት እሷን ማውጣት ነው የምትፈልገው። ስለዚህ አንተን የቀረበች ብቻ እንደዛ ነው የሚመስለኝ። እንደሱማ አይሆንም። በፍጹም እንደዚህ የምታደርግ ልጅ አለች። እንደዛ አይሆንም። ይሄ ግን የኔ ግምት ብቻ ነው። ግን ደግሞ ከመሬት ተነስቼ አይደለም። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ጽጌረዳ ድራማ። በጽጌረዳ ድራማ እንግዲህ በዛሬው ክፍል የፌቨን ተንኮል አሁንም እንደቀጠለ ነው። ፌቨን በጽጌረዳ ስለምትቀናባት እሷን ለመጣል አሁን ላይ ቁርጣ ተነስታለች ማለት ነው። እንግዲህ ከልጅነታቸው ጊዜ ጀምሮ ፌቨንና ጽጌረዳ አብረው ነው ያደጉት። በዛ የተነሳ ጽጌረዳ በሰው መወደድ ያላት እና የነካችው ሁሉ ሰዎች የሚያመሰግኗት፣ ብትለብስ ብትናገር ተደማጭነት ያላት ናት እና ብትማር ደግሞ እውቀቷ እንደዛው። ታዲያ በዚህ ነገር እንግዲህ ፌቨን ትቀናባታለች። የፌቨንን አሮዬ ልብሶች፣ የጣለቻቸውን ልብሶች እየለበሰች ከሷ የተሻለችው ናት ትገኛለች። በሰዎች ዘንድ ቆንጆና ያማረባት ሆና የምትገኘው እሷ ትሆናለች። ፌቨን ደግሞ የሀብታም ልጅ ናት፣ ያችኛዋ ደግሞ የሰራተኛ ልጅ ናት። ልዩነታቸው እንግዲህ በጣም ብዙ ነው። ታዲያ በዚህ መሀል ሆኖ ግን እሷ የጣለችውን ለብሳ እሷ ታምራለች። ይሄ ነገር የፌቨን አእምሮ ላይ እያደገ መጥቷል። ከልጅነታቸው ጀምሮ ተደማጭነት ያላት ጽጌረዳ ናት። ለዛም እንግዲህ በእሷ ትቀና ነበረ። ታዲያ በመጨረሻም እንግዲህ ካደጉ በኋላ ፌቨን ጽጌረዳን ለመጣል እየሰራች ትገኛለች። ጽጌረዳ የኔ የሆነውን ሁሉ በልጅነት ጀምሮ ስትወስድብኝ የኖረችው፣ ከዚህ በኋላ ግን አልታገሳትም እያለች ትገኛለች። ታዲያ እንግዲህ እዚህ ቀደም እንዳያችሁት ከነብዩ ጋራ ፍቅረኛሞች ነን ብላ፣ በዛ ላይ ደግሞ አርግዣለሁ ሳልፈልግ ነው መድኃኒት አጠጥቶኝ ነው አብሬው እንድተኛ ያደረገኝ ብላ አርግዣለሁ ብላ ልክ በወር አበባዋ ጊዜ ማለት ነው ለሷ ልክ እንዳስወረዳት መድኃኒት ወስዳ እንዳስወረዳት አድርጋ ታሳያታለች። አልቀበለኝ ስላለ ነው አለምነኝ ስላለ ነው እንደዚህ ያደረኩት እና ነብዩ በጣም መጥፎ ቆሻሻ ሰው ነው በማለት ለጽጌረዳ ትነግራታለች። ጽጌረዳ ይህን ነገር እንግዲህ አምናለች፣ ሙሉ ለሙሉ ፌቨንን አምናታለች። ምክንያቱም በሰዓቱ ፌቨን በጣም የታመመችና በሽተኛ መስላ ነበረ። ጡልግልግ ብላ ስለነበር የምር ይሄ ነገር የሆነባት ነው ይሆናል። የምር እንደዚህ አይነት ነገር የተፈጠረባት በነብዩ ምክንያት ነው ይመሰላት። ታዲያ እንግዲህ ይህን ደግሞ ፌቨን የምታደርገው ዋናው ምክንያት ጽጌረዳና ነብዩ ወደ ፍቅር እያመሩ ስለሆነ ነው። ፌቨን ደግሞ ነብዩን ትወደዋለች። እሱ አይፈልጋትም፣ አያስባትም። ሲጀመርም በግድም ነው ደግሞ የቀረበችው፣ ለተንኮል ነበር የቀረበችው። ከዛ በኋላ እንግዲህ የእሷ እናትና የእሷ አባት ማለት ነው ልጆቻችንን እናጋባ በማለት ይህን ሀሳብ ሲያነሱ እንግዲህ በመሀል ጽጌረዳና ነብዩ ደግሞ ፍቅር እየተጫወቱ ነው።
ያው ጽጌረዳ ፋውታ እንደምትወደው ባትነግርም በብዙ ነገሮች እንደምትወደው በድርጊቷ እያሳየች ነበረ። ነብዩም ከሷ ፍቅር ይዞታል። ታዲያ ይህን ነገር ስታይ እንግዲህ ፌቨን አንድ ተንኮል መስራት ፈለገች። ያንም እንግዲህ አርግዛ እንደነበረ በመናገር ግን አሁን ላይ እንግዲህ የጽጌረዳ ድራማ ውስብስብ እያለ መጥቷል። እንደሚታወቀው የነብዩ አባት ጽጌረዳን ካላገባው ብሎ የጋብቻ ጥያቄ አቅርቦ ነበረ ለእናቷ ማለት ነው። በዛም የተነሳ ጽጌረዳ ይህን ሰው የማገባ ከሆነ ራሴን አጠፋለሁ ወይ ብን ብዬ ጠፋልሻለሁ በማለት እናቷን እንግዲህ አስረግጣ ነግራታለች። በዛ የተነሳ ወይዘሮ ዘርፌ የጽጌረዳ እናት ይህን ነገር እንግዲህ እንደፈቀደሽ አንቺ ትልቅ ልጅ ነሽ፣ የኔን ህይወት እንድትደግሚው አልፈልግም። ነገር ግን የህይወትሽን መስመር ማስተካከል ያንቺ ስራ ነው። በአንቺ ህይወት ጣልቃ መግባት አልፈልግም። ነገ ላይ እናቴ ናት እዚሁ እንደዚህ እንደሆነ ያደረገች ብለሽ እንድትወቅሽኝ አልፈልግም በማለት እንግዲህ የጽጌረዳን ሀሳብ ተቀብላለች እናትየዋ። አሁን ላይ ከጽጌረዳ ጎን ሆናለች። መጀመሪያ ላይ ግን በጣም ነበረ የተናደድ ነው ሁላችንም። እናትየዋ የሰው ወሬ እየሰማች በጣም ብዙ ነገሮች በእርግጥ እውነት የሚመስሉ ነገሮች ለእናትየዋ ሲነገራት ነበረ። ለምሳሌ እንግዲህ የጽጌረዳ ስልክ እናቷ ወደ ልጇ ስልክ ስትደውል ነብዩ አንስቶ የተናገረው ንግግር አለ። በጣም የሚያስጠላ ንግግር ከእሱ ጋር እንደምትባልግ እና እሱ ፍቅረኛዋ ነኝ ካለ በኋላ በድፍረት ማለት ነው ልክ ከእሱ ጋር አብራ እንደሆነች በትምህርት ሰዓቷ ምናምን ነው እና እሷ እናቷን እያገዘች ሰው ቤት ተቀጥራ ባለችበት ሰዓት እሱ ግን እንደዚህ አይነት ከእናቷ ጋር የሚያጣላ መጥፎ ነገሮችን ተናግሮ ነበረ። ከዛ እንግዲህ ደግሞ እናትየዋ ባይኗ ያየችው ነገር አለ። አሁን ስራ ያገናኛት ሰው ጋራ መንገድ ላይ ስታወራ ታገኛታለች እና እነዚህ ነገሮች ተደማምረው እንግዲህ እናትየዋ ልጅ ጽጌረዳ ወደማይሆን ቦታ እየሄደች ነው በማለት የወይዘሮ የፌቨንን እናት ሀሳብ ተቀብላ ነበረ። ምክንያቱም ደግሞ የነብዩን አባት ለማግባት ማለት ነው ለልጇ ልትድር ወይም ደግሞ ልጇ ለሳቸው ልትድር ተስማምታ ነበረ። ነገር ግን ልጇ እንግዲህ ይህን ነገር እንዳላደረገችና በፍጹም በእሷ እንድትተማመንባት እናቷን የተሻለ ህይወት እንደምታኖራት የጊዜ ጉዳይ እንጂ ጎበዝ ልጁና ስሟን እንደምታስጠራላት ትነግራታለች። የተባለውን ነገር ደግሞ እንዳላደረገች እና ደግሞ ሁልጊዜም ከኔ ጎን እንጂ ከጥላቶች ጎን ልትቆሚ አይገባም ብላት ነበር ጽጌረዳ። ምክንያቱም ፌቨንና እናቷ ጽጌረዳን የጽጌረዳ እናትም ሆነ ጽጌረዳን ውድቀታቸውን ነው እንጂ ከፍታቸውን አይፈልጉም። ታዲያ እንግዲህ ሁሉ ተንኮል የፌቨን ተንኮል ነው። ነብዩን ጽጌረዳ ትወስድብኛለች ወይም ደግሞ ጽጌረዳና ነብዩ ከመቀራረባቸው የተነሳ ወይም ደግሞ ወደ ፍቅር እያመሩ ስለሆነ እነሱን ለመለያየት የሰራችው ተንኮል ነውና እንግዲህ ይሄ ነገር ሁሉ ከሆነ በኋላ የጽጌረዳ ከእናቷ ጋር ከተነጋገረች በኋላ እንግዲህ እነ ነብዩ ቤት ሄዳ ነበረ። እናም የነብዩን አባት እንግዲህ ልካቸውን ነግራቸዋለች። እርስዎ አያቴ የሚሆኑ ትልቅ ሰውዬ እንዴት ነው እኔን ለጋብቻ የሚፈልጉኝ? ምን አይነት ወራዳ ባለጌ ሰው ነው ብላ እንግዲህ ሰውየውን ሙልጭ አድርጋ ነው የሰደበቻቸው። መኝታ ቤታቸው ድረስ ሄዳ ነበረ። ምክንያቱም እነሱ ቤት ሰራተኛ ሆና ስለምታገለግል ቤታቸው ገብታ ነበርና ይህን ነገር ነብዩ አይቷል። ታዲያ እንግዲህ ጽጌረዳን ዝም እንድትል በተደጋጋሚ ቢነግራትም እሷ ግን ይሄ ባለጌ አባትህ ናቸው እንጂ እኔ አይደለሁም ባለጌዋ በማለት ነብዩ ተናዶ በጥፊ ይመታታል። እንግዲህ ቤታቸውን ለቃ ወጥታለች ማለት ነው። ነገር ግን የጽጌረዳ ስቃይ እዚህ ጋር አላበቃም። እንደምታውቁት እንግዲህ የሆነ ቀን ጽጌረዳ ወደ ትምህርት ቤት ስትሄድ የሆነ ሰው በመኪና ይገጫታል እና ሆን ብሎ ነበር ሰውየው ለካና እንግዲህ ከገጫት በኋላ ያው አልጎዳትም፣ ግን ገፍተር አድርጓት ስለነበረ ከመኪናው ወርዶ ትሪት ሊያደርጋት ፈለገ። ከዛ ግን ስለምቸኩል ስልኬን ከተጎዳሽ በጣም ስልኬን ያዥውና ደውይልኝ በማለት አሁን እቸኩላለሁ በማለት ስልኩን ሲሰጣት ግን ሆን ብሎ ዋሌቱን ራሱ እዛው ትቶት ነበር የሄደው። ምክንያቱም ልጅቷ ስልኩ ስላላት ለዋሌቱ ትደውላለች ብሎ ስላሰበ ነውና ያው አሳክመኝ ብላ ልትደውልለት እንደማትችል ያውቃል። ምክንያቱም አልጎዳትም። ስለዚህ ዋሌቱን ሆን ብሎ ነበር ትቶት ሄደው። እሷም እንግዲህ ዋሌቱ እሷ ጋር ስላለ ሰውየው ጋር ደውላ በአካል ተገናኙ። ከዛ እንግዲህ አንዳንድ ነገር እያወሩ ከሰውየው ጋር በደንብ እየተቀራረቡ የተሻለ ስራ እንደሚያገኝላት ነግሯት ነበረ። ስራው ግን በጣም አደገኛና ወንጀል ነው። እንግዲህ የውጭ ዜጎች ይመጣሉ ለማስተርጎምና
አንዳንድ ነገሮችን ጽሁፎችን ለመጻፍ ነው፣ እንደ ጸሐፊነት ነው የምታገለግዩ፣ ሌላ ነገር አይደለም። ዋና ስራሽ ደግሞ ቋንቋ የሚችል ሰው ነው የሚፈልጉት በማለት ለዚህ ስራ እንግዲህ በጣም ብዙ ብር ነው በወር የሚከፍሏት፣ በጣም ብዙ ነው ብሩና ለዚህ ስራ ብሎ እንግዲህ ከዚህኛው ስራ ለቃ ወደዚህ እንድትመጣ ይነግራታል። ጽጌረዳ ደግሞ ሀሳቧ ሁሌ እናቷን ከሰው ቤት ማውጣት ስለሆነ በዚህ ሀሳብ ምንም አላቅማማችም። እሺ ብላ ነበር የተስማማችው እና እንግዲህ በመጨረሻም ወደ 30 ሺህ ብር ነበረ ቀብድ የተሰጣት ቅድሚያ ክፍያ ማለት ነው። በዛም እንግዲህ ልጅቷ አሁን ላይ ቤት ተከራይታለች። ይህ ሰውዬ አብሯት ሆኖ ነው እንግዲህ ቤት ተከራዩ አብረው። እናቷን እንግዲህ ቤት ተከራይታ ነው ሁሉንም ነገር የምትነግራት። ምክንያቱም ለእናቷ ቀድማ እዛ ቤት መውጣት እንዳለባቸው ነግራታለች። ዘላለማችን ሰው ቤት አንኖርም፣ ስለዚህ የሆነ ስራ አግኝቻለሁ፣ እናም ከዚህ ቤት ወጥተን የራሳችን ህይወት እንኖር ብላታለች። እናም እንግዲህ ለእናቷ ማሳይታታለች 30 ሺህ ብሩን። ቤትም ተከራይታለች። በዛሬው ዕለት ቤት ተከራይታለች። በሚያሳዝን ሁኔታ እንግዲህ የነብዩ ጓደኛ እንዲሁም ደግሞ የራሷ የጽጌረዳ ጓደኛ መኮንን ማለት ነው። መኮንን እዚህ ስራ ውስጥ ሰዎችን እየመለመለ የሚያስገባ የወንጀሉ ተባባሪ ሰው ነው። ታዲያ ጽጌረዳ እዚህ ስራ ውስጥ ስትገባ እንዳዘነና መሆን እንደሌለበት የራሷ በጣም ብዙ ችግሮች እንዳሉባት እና እዚህ ችግር ውስጥ አናስገባት ብሎ እንግዲህ ሰውየውን ሲለምነው እያየን ነበረ። እሱ ግን እሷ ከሌሎች ሴቶች በምን ትለያለች? ስንት ሴቶች ስንት ምስኪንና ህይወታቸው የሚያሳዝን ሴቶች እዚህ ስራ ውስጥ ገብተው የለ እንደ እሷ ማን ስለሆነች ነው የምናዝንላት? እያለ እንግዲህ ጽጌረዳን የማትወጣው ወንጀል ውስጥ እያስገቧት ይገኛሉ። ህይወቷን ሊያበላሽ የሚችል ወንጀል ነው ማለት ነው። እነሱ እንዳሉት ስራ አይደለም። ታዲያ እንግዲህ ጽጌረዳ የተከራየችበት ቤት ውስጥ መኮንንና ያ ስራ ያገኘላት ሰውዬ ማለት ነው ካሜራ ቤቷ ውስጥ ገጥመዋል። በጣም ያሳዝናል። የገዛ ቤቷ ውስጥ ላይ የምተኛበት የምትኖርበት አንድ ክፍል ቤት ነው የተከራየችው። እዛው ነው መኝታውም እዛው ነው ህይወቷ የምትኖረው እና እንግዲህ እዛ ጋር ካሜራ ገጥመዋል። ያ ማለት ለእሷ ምን ያክል ከባድ ሊሆን እንደሚችል እንግዲህ ይህን ነገር ደግሞ መኮንን እራሱ ነው ያደረገው። ጽጌረዳ እንድትጎዳ አይፈልግም። ለጽጌረዳ ካያችሁ አሁን ላይ የምትማርበት ትምህርት ቤት ውስጥ ፌቨንና ነብዩ አይዲዋን ሰርቀዋት ነበረ እንዳትፈተን ፈተና። መጀመሪያ አሳይመንቱን ሰረቋት፣ በሌላ ቀይረው አሳይመንቷ በጣም ማለት በጣም ዝቅተኛ ውጤት ነበር የእሷ ስላልሆነ ማለት ነው ቀይረውባት እና ያላት አንድ አማራጭ ነበር፣ እሱም ፈተናውን ማለፍ ነው። ፈተናውን ካልተፈተነች ወይም ጥሩ ውጤት ካላመጣች ከትምህርት ቤቱ ትጫራለች ማለት ነው። እና ያንን እንኳ የታደጋት ሰው ነበረ መኮንን። እንግዲህ በጣም ነው የሚያዝንላት። በጣም መልካም ሰው ነው። ያፍቅራት አያፍቅራት አናውቅም፣ ግን ለእሷ በጣም መልካም ነገር የሚያደርግ ልጅ ነው። ነገር ግን አሁን በስራ እንግዲህ እዚህ መጥፎ ወንጀል ውስጥ ስትገባ በእርግጥ እንድትገባ አይፈልግም። ተዋት እያለ ለምኖት ነበረ። የሚያሳዝነው ግን ቤቷ ውስጥ ካሜራ እንዲገጥም የተደረገው እሱ ነው። ራሱ ነው ካሜራውንም የገጠመው። እንግዲህ የእሷን የእያንዳንዱ እርምጃዋን ህይወቷን ሁሉ እንግዲህ በቁጥጥራቸው ስር ሊያደርጉት ነው። እንደዚህ ተለሳልሶ የቀረባት ሰውዬ ጽጌረዳን መጥፎ ነገር ውስጥ ሊከታት ነው። በዛ ላይ እናቷን ከዛ ቤት አስወጥታ ሌላ ቤት ተከራይታ ልታኖር ነው። ታዲያ ጽጌረዳ ወንጀል ውስጥ ገባች ማለት እናቷም ጭምር ትልቅ ፈተና ውስጥ ትገባለች ማለት ነው። ልጇን አምና ነው እንግዲህ ለስንት ዓመት የኖረችበት በጽጌረዳ እድሜ ነው እዛ ቤት ሰራተኛ ሆና የገባችውና እንግዲህ ጽጌረዳ ጥሩ ነገር አገኘው ብላ በደስታ አሁን ላይ እናቷን ለማስደሰት እየሞከረች ነው። ነገር ግን ትልቅ ወጥመድ ተጠምዶላታል። ስራው አደገኛ መሆኑን የምታውቁት እንግዲህ የነብዩ አባት ወደነ ፌቨን ቤት ሂዶ ነበረ። እንደምታውቁት የነብዩ አባት መጀመሪያ ላይ እንዳየኑ ጥሩ አባት የሚመስል ምናምን አይደለም። በጣም ጨካኝና መጥፎ ሰው ነው ማለት ነው። በገንዘቡ የሚኩራራ አይነት ክፉ ሰው ነው በአጠቃላይ እና ወደነ ፌቨን ቤት እንግዲህ የፌቨን እናትን ሊያናገር ሂዶ ነበረ። ሲሄድም እንግዲህ ዘርፌን ከፍ ዝቅ አድርጎ ሲናገራት ነበረ የጽጌረዳን እናት። ልጅሽን ለምን በስርዓቱ አላሳደግሽም? ባለጌ ልጅ ነው ያሳደግሽው። እንዴት ቤቴ ድረስ መታ ትሰድበኛለች? በማለት ዘርፌን መናገር ይጀምራል ይህ ሰው። እሷም እንግዲህ ይቅርታ በልጄ ስም፣ ነገር ግን ልጅ የማትፈልገው ህይወት ውስጥ ወይም ደግሞ ነገ ላይ ልትወቅሰኝ የምችልበት ህይወት ውስጥ ማስገባት አልፈልግም፣ ጋብቻውን ትተነዋን በማለት እንግዲህ ወይዘሮ ዘርፌ ትናገራለች። በዚህም የተነሳ እንግዲህ የነብዩ አባት ሴትዋን በቁጣ ይናገሯታል ማለት ነው። እንዴት ብትደፍሪ ነው
እኔ ጋብቻውን ትቼዋለሁ የምትይው በማለት እንግዲህ ሴትዋን ማንቋሸሽና መሳደብ ይጀምራል። እሷም እንግዲህ በዚህ በ3 ቀን ውስጥ ማለት ነው ሁሉንም ነገር እንድታስተካክይ ጋብቻውንም እንድትቀበይ ሁሉንም ነገር እሷም ደግሞ መታ ይቅርታ እንድጠይቀኝ አድርጊ በማለት ዘርፌን ይናገራታል። ዘርፌም እንግዲህ ይቅርታ በማለት እግራቸው ስር ተደፍታ እግሩን ይዛ ማለት ነው ይቅርታ እያለች እየለመነችው ነበረ። እናም እንግዲህ ሸክላ ብቻ ነው በዱላ የማይስተካከለው፣ ስለዚህ በማለት በጉልበት አደርገዋለሁ በማለት ይናገራል። በዛን ሰዓት እንግዲህ ወይዘሮ ዘርፌ ትነሳና ከወደቀችበት መሬት ላይ አቶ አንበርብር ልጅን ትነካትና ወዮል በማለት እንግዲህ የነብዩን አባት ማንነት ገልጻ ወጥታለች። የነብዩ አባት እንደሚታየው አይነት ሰው ሳይሆን ከ20 ዓመት በፊት የተደበቀ ታሪክ፣ መጥፎ ታሪክ ያለው ሰው ነው። ይህን ነገር ደግሞ ዘርፌ ታውቃለች። እንዴት አወቀች አይታወቅም። ነገር ግን የፌቨን የጽጌሬዳ እናት ስለ ነብዩ አባት ማንነት ጠንቅቃ ታውቃለች። ሌላው ቀርቶ እንግዲህ ስሙ ራሱ አንበርብር የተባለ ወንጀለኛ መጥፎ ሰው እንደሆነ የተደበቀ ታሪክ እንዳለው እንግዲህ ተደርሶበታል ማለት ነው። የሚያሳዝነው ነገር ግን ይህ ብቻ አይደለም። የነብዩ አባትና አሁን ላይ ጽጌሬዳን ስራ አግኝቼልሻለሁ በማለት ወደ መጥፎ ወንጀል ውስጥ እያስገባት ያለው ሰውዬ የሚተዋወቁ ሰው ናቸው። እንግዲህ የነብዩ አባት ወይዘሮ ዘርፌ የጽጌሬዳ እናት ከተናገረቻቸው በኋላና ማለት የተደበቀ ማንነታቸውን የተደበቀ ስማቸውን ጠርታ ወዮል ብላ ካስፈራራችሁ በኋላ በድንጋጤ ወደ ቤቱ ሂዶ ከኪሱ ውስጥ የዚህን ሰውዬ ፎቶ በማውጣት እንግዲህ እኔ የእሱ የአንበርብርና የጓደኞቼ ታሪክ ከ20 ዓመት በፊት የተደበቀ ታሪኬ እያለ እንግዲህ እያለቀሰ ነበረ። ታዲያ እንግዲህ ያ ፎቶውን ይዞት የነበረው ሰውዬ ይሄው አሁን ጽጌሬዳን አጥምዷታል ማለት ነው። እንግዲህ ምን አይነት ወንጀል ሊያሰሯት እንደሆነ ባላቅም ጽጌሬዳ ዙሪያውን ተከባለች። በዛ በኩል ፌቨን ከነብዩ ጋር አብራ እንዳትሆን በውሸት ታሪክ በመፍጠር ከነብዩ ጋር አላይታታለች። ወይም ደግሞ ሁለቱም ተነጋግረው ችግራቸው እንዳይፈቱ ለነብዩ እኔ ልጅ እንዳልወሰድኩና አርግዤ እንደነበር እንዳትነግሪው፣ ይህን ሚስጥር እንዳታወሪ ብላታለች። ለነብዩ ደግሞ ሂዳ ደግሞ ጽጌሬዳ አትፈልግህም ትላለች። ብቻ ዙሪያውን ጽጌሬዳ በፈተና ተሞልታለች። እንዴት ብላ ከዚህ ጉድ ጽጌሬዳ ልትወጣ ትችላለች የሚለው የዚህ ክፍል አጓጊ ነው ማለት ነው። በቀጣይ እንግዲህ ጽጌሬዳ ላይ ምን ሊፈጠር ይችላል? ምክንያቱም ብዙ አደጋዎች፣ ብዙ ነገሮች ወደ እሷ እየመጡባት ነው። ነገር ግን ደግሞ ቤት ተከራይታ እንግዲህ ከነፌቨን ቤት ልትወጣ ትንሽ ቀርቷታል። ውድ ቤተሰቦች የዛሬው የጽጌሬዳ ድራማ ተረካችን ይህን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ